ሀኒዬ እንግዲህ ዛሬ ከባድ ዱብዳ ነው የወረደባት ማለት ነው። የእውነት ማናችንም ብንሆን አንድ ሰው አባቴ ነው ብላችሁ ወይ እናቴ ነው ብላችሁ አብራችሁ እየኖራችሁ በድንገት ተነስተው ወይኔ ወላጅሽ አይደለሁም ብትባሉ ምን ታደርጋላችሁ? የእውነት በጣም ከባድ ነው ከምነግራችሁ በላይ ትልቅ ዱብዳ ነው የወደቀባት ዛሬ ማለት ነው። ምንም ልታምንም አልቻለችም። በጭራሽም ማመንም አልፈልግም። ከዚህ በኋላ ግን አባትሽ አይደለሁም ብትለኝ አይኔን አታየውም ብለዋለች ማለት ነው። እሳቸው ደግሞ እንግዲህ ግዴታ ታማሚ ስለሆኑ ቤተሰቦቿን ማወቅ ስላለባት ተናገሩ ማለት ነው። ወይ ፈጣሪ አይበለውና እሳቸው ታማሚ ቢሆኑ አንድ ነገር ቢሆኑ እች ልጅ አውላላ ሜዳ ላይ ስለምትቀር ግዴታ ተናገሩ ማለት ነው። ግን እሷ አምና መቀበል አልቻለችም። የእውነት በጣም ነው ያሳዘኑኝ ሁለቱም ሲላቀሱ ማለት ነው። እንግዲህ እንዴት እንዳገኘዋት የት እንዳገኘዋት ሁሉንም ነገር ነገሯት። እንዴት ታዲያ እኔ ለምንድን ነው ያላስታወስኩት እኔ እንዴት ነበረ ምናምን ስትለው ቁጭ ብለሽ እያለቀሽ ነበር ያገኘውሽ አክሱም። እኔ ለጽድቅ አልነበረም አክሱም የሄድኩትኝ ለስራ ነው። ግን ቁጭ ብለሽ እያለቀሽ ያገኘውሽ እናቴ እያልሽ ስታለቅሽ ነበረ። ከዛም እጄሽ ሄድኩኝ። ከዛ እየተጫወትሽ እያለ ድንጋይ መታሽ ከኋላሽ። ከዛ በኋላ ይዘዋት ሄዱ። ያኔ እንግዲህ ልጅቷ ደህና ብትሆንም የወደቀችበት ግን ማስታወስ እንዳትችል አድርጓታል ማለት ነው። ለዛም ትንሽ አላስታወሰችም። እናም ደግሞ አባዬ ዲቃላ ማለት ምን ማለት ነው ብላ ስትጠይቀው ደንግጠው እንዴ ምን ማለት ነው? ማን እንደዚህ ያለሽ? የሰፈር ልጆች እኮ አንቺ ዲቃላ ነሽ ዲቃላ ብለው ይሰድቡኛል። አይ ዝም ብለው ነው፣ ይሄ ምንም ማለት አይደለም። ኧረ ከዚህ ጋር አልነገርከኝ ከዚህ ጋር አልንቀሳቀስም ስትላቸው በግድ እንግዲህ ዲቃላ ማለት እናት ኖሮት ወይ አባት የሌለው ልጅ ደግሞ ይሄ በዝሙት የመጣ ልጅ ማለት ነው ሲሏት ከትዳር ውጪ የተወለደ ልጅ ማለት ነው ሲሏት ደግሞ ትዳር ምንድን ነው አለች። ሁሉንም አስረዷት፣ እንዴትስ እንዳሳደጓት ሁሉንም ነገር አስረዷት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀኒዬ ዛሬ እውነት በጣም ነው ያሳዘነችኝ። እሳቸውም አሳዝነውኛል። ግን ግዴታ መነገር ስላለበት ብቻ ነው የነገሯት ማለት ነው። ማወቅ አለባት እና እንግዲህ አምና መቀበል አልቻለችም ሀኒ። ሲቀጥል ደግሞ የመናሴ እናት እንግዲህ ሜላት ከቱርክ መታለች። ወይዘሮ ሰላም እናቷ ከውጭ ስትመጣ እንግዲህ ሴትዮ ለ3 ቀንም ይሁን ለ4 ቀን ሄዳ ስትመጣ እናቷን ግን እንዴት እንደተቀበለቻት አይታችኋል። ገና እናቷ በሩን ከፈት አድርጋ ስትገባ ከግሯ እስከ ራሷ ግልምጥ መጣ አድርጋ እናቷን ያየቻት ማለት ነው። አረ ክብር ይኖርሽ በእውነት ምንም ድራማ ቢሆንም ክብር የሚባል ነገር አለ እና እኔ ምን አይነት በሽታ እንደሚመጣ አላውቅም። ሁሉም ቦታ ላይ ሴጣን ናት የእውነት። እኔ ብዙ ቦታ አያታለች ሰላም ማለት ነው ቤቲ ሁሉም ቦታ አንድ አይነት ስራ ነው የምትሰራው እና ተንኮል እኔ ብቻ አላውቅም። ምንም ክብር የላትም ለእናቷ። ጭራሽ እናቷ የልጇን ፎቶ ይዛ ስታለቅስ ለጠንቋይ የገበርሻትን ልጅሽን ምናምን ብላ ልቧን ሰበረቻት ማለት ነው። እንግዲህ ሀኒዬ አንቺን ስላገኘው እኮ ነው በረከቴ ነሽ ያልኩሽ። አንቺ እኮ የኔ በረከት ስጦታዬ ነሽ። እኔ ባንቺ ነው ሁሉ ነገር እንዲስተካከልልኝ የሆንኩት። ከዛ በፊት እኔ ተስፋ የቆረጥኩኝ ሰው ነበርኩ። ሚስቴ ጥላኝ ሄደች፣ ብቻ ብዙ ነገር እና አንቺ ወደ ህይወቴ ስትመጪ ሁሉም ነገር ተስተካከለልኝ የኔ ልጅ። ለዛም ነው በረከት ያልኩሽ እያሉ እንግዲህ የሚያበሏት እንኳን አታው ማለት ነው። መንገድ ላይ እንግዲህ ለልጄ ዳቦ መግዣ ብለው ሸሚዛቸውን አንጥፈው እየለመኑ ሰዎችም አላሳፈሯቸውም፣ ሰጧቸው። ከዛም ልጃቸውን ይዘው ሄዱ ማለት ነው። ኬክ ሊገዙላት፣ ኬክ አምሮኛል ብላ በምን ይግዙላት? ብቻ ከባድ ነበረ ሁሉንም ነገር እንግዲህ ነገሩ ሳያስቀሩ። እርግጠኛ ነኝ አሁን ሀኒ እነ መናሴ ቤት ያንን ፎቶ ታየዋለች። ሜላት ይዛው የምታለቅሰው ፎቶ እና አባቷ ያለው ፎቶ አንድ አይነት ነው። ስለዚህ ሀና ማለት የሜላት ልጅ ናት፣ የመናሴም የሰላምም እህት ናት ማለት ነው። መናሴ በደስታ ነው የሚቀበላት። ሰላም ግን አላውቅም፣ እሷ በቅናትም ትገላታለች። ምክንያቱም የእህቷ ስም እንዲጠራ አትፈልግም በጭራሽ ማለት ነው። እና እኔ ራሴ ጉዲፈቻ ያመጣችኝ የመሰለኝ ነው። እናቴ አትመስለኝም።
እኔ በጉዲፈቻ ሳልመጣ አልቀርም፣ ለእኔ ምንም አይነት ቦታ የላትም እያለች እንግዲህ ለመናሴ እየነገረችው ነበር ባለፈም። አረ እባክሽን ሰላም እረፊ፣ እናታችን ሁላችንንም አንድ አድርጋ ነው የምትወደን፣ ደግሞ እናትሽ አይደለች ወይ ለምንድን እንደዚህ የምትይው ምናምን ሲላት እባክህ ዝም በል አንተ እያለች እንግዲህ ወንድሟን እየተናገረችው ነበረ። ሰላም ክብር ይኑርሽ ማለት ነው። ቢያንስ ሰው አክብሪ። የሚሰጥሽ ካራክተር ራሱ የሚደብር ነው በእውነት ማለት እናትሽ ናት። ቢያንስ ለእናት እንዴት ክብር የለም እንዴት ሰው ማለት ይሄ የሰላም አያስተምረኝም በፍጹም። እንደዚህ የሚያደርግ ልጅም የለም። እናትን እንደዚህ የሚያደርግ ልጅ አለ? አላውቅም፣ በእውነት አላውቅም። እንዴ የዚች እኮ ምን አይነት እርግማን እንደሆነ ራሱ አላውቅም። እንዴት የቆሎ ጓደኛዋ አደርግቻት እንጨርሱ። የእናት ውለታዋ እንደዚህ አይደለም። እኔ ግን ሀንዬ በጣም ነው ያሳዘነችኝ እና ደግሞ ሰሞኑን በጣም እየቆዘመች ነበረ። አባትየውም በእኔ ህመም ምክንያት ነው ልጅ እንደዚህ እየሆነችው እያሉ እየተጨነቁ እያለ እንግዲህ ጠየቋት። አረ አባዬ እኔ ምንም አልሆንኩም ስትላቸው እኔ እኮ ልጄን ጠንቅቄ ያረቃታለሁ የሆነ ነገር ሆነሻል ሲሏት፣ አዎ አባዬ የትምህርት ማስረጃሽን ገንዘብ ካልከፈልሽ አንሰጥም እናም ስራም አታገኝም ብለውኛል። ስለዚህ ገንዘቡን ኬት አባቴ አምጥቼ እሰጥሃለሁ ምናምን ስትል፣ ታዲያ ይሄ ነው እንደሚያሳስብሽ ሲሏት፣ እንዴ አባዬ አዎ እንዴት አሳስብኝ ኬት አመጣለሁ ገንዘቡን ስትለው፣ መሬቱ የተሸጠው ብር አለ እሱን ትከፍያለሽ ሲሏት፣ በጭራሽ አላደርገውም እሱማ ለአንተ ሕክምና ነው ትታከማለህ ስትለው፣ በጭራሽ እኔ ልዳን ልሞት ሳላቅ ደግሞ የኔን ማስቀደም አይሆንም፣ ያንቺን መቅደም ያለበት። ስለዚህ አንቺ የትምህርት ማስረጃሽን ተቀብለሽ ስራ ስትይዢ ከዛ በኋላ ታሳክሚኛለሽ አሏት ማለት ነው። አይሆንም ማለት ይሆናል ተባብለው እንግዲህ ተያይዘው ወደ ቤት ገቡ። ከዛ እራታቸውን በሉ ተኙ። በጠዋት ተነስታ እንግዲህ ያው ስልክ አጥፍታባቸዋለች። ምክንያቷንም የቀረችበትንም ስልክ ያላነሳችበትንም ምክንያት አልተናገረችም። ሜላት ብትደውል ሰላም